ሮችን ማድረግ መቆጠብ ይኖርብናል ሁላችንም ማለት ነው። እንግዲህ ይሄ ባል ባደረገው ፕራንክ ብዙ ተቃውሞ ተነስቷል። ሁሉም ሰው የራሱን አስተያየት የራሱን ሀሳብ እየሰጠ ነው ያለው ማለት ነው። እና ብዙዎችም እያስለቀሰ ነው፣ ብዙዎቹም እያለቀሱ ነው። በእርግጥ እንደዚህ የሚሆኑ እህቶች ሊኖሩ ይችላሉ፣ በየቤቱ አሉም። እና ከዛም አንጻር ነው ያው ሴቶች እንግዲህ ስራ ባለመስራት ቤት ውስጥ በመቀመጥ ልጆችን በማሳደግ ባልን ትሬት በማድረግ ቤትን በማስተዳደር የሚያሳልፉት ጊዜ እንደ ስራ አይቆጠርም። ያው ቤት ውስጥ የሚሰሩ ስራዎች የሚደረጉ ነገሮች እንደ ስራ አይቆጠሩም። ኖርማል ቁጭ ብላችሁ ቤት ውስጥ እንደምትውሉ ቁጭ ብላችሁ ስትበሉ ስትመገቡ እንደምትውሉ አድርገው የሚያስቡ ወንዶች እንግዲህ አሉ። ከዛም አንጻር ነው ህዝቡ ተቃውሞ ያስነሳው። እስኪ እንግዲህ የሁሉንም ሀሳብ እያዳመጥን እንቀጥላለን ማለት ነው። የመኖር ሞራሏ ራሱ የሴትነት ክብሯ ራሱ ምን እንደሚላት አላቅም። ፍርዱን ለእሷ ትቼዋለሁ። ትዳር ውስጥ ያለችው ራሷ ስለሆነች ማለት ነው። እሷም ግን እያወቀች ከሆነ ይሄ ፕራንክ እየተሰራውና ብዙ ቪዲዮቸው ብዙ ኢንጌጅመንት እንዲኖረውና ራሳቸውን ፕሮሞት ለማድረግ ከሆነ የተደረገው ግን ይሄ ጉዳይ የነሱ ብቻ ሳይሆን የኛ የብዙ ሴቶችንም ህይወት ስለሚመለከት በጣም ነው ማዝ ነው። ምክንያቱም ሁሏም ሴት ይሄ ነገር ሊቆረቁራት ይገባል ብዬ አስባለሁ። ስንት ነብሰ ጡር የደረሱ እናቶች አሉ፣ ነገ የሚዳሩ አሉ፣ ሊያገቡ ያሉ አሉ። ስለዚህ ምን አይነት ነገር ጭንቅላታቸው ላይ እንደሚሳል መገመት አያቅትም እላለሁኝ። እውነት ይሄን እሷ አውቃ ከሆነ የስንት ሴት ልጅ ክብር እንደነኩ ማሰብ አያቅታቸው። እኔ ወደ ወላጆች መምጣት ነው የምፈልገው። ይሄንን ልጅ የወለዱ ወላጆች እንዴት አይነት እድገት እንዳደገ ሳስበው እንግዲህ ሁላችሁም የየራሳችሁን ሀሳብ ነው የምታንጸባርቁት፣ የምትናገሩትም መብታችሁ ነው በዚህ አጋጣሚ። ነገር ግን ፕራንክ ነው የተሰራው፣ ፕራንክ ነው እስካለ ድረስ ሲቀጥል ደግሞ ይህን ነገር ፕራንክ መሆኑን አምነሽ አብረሽ መቀጠልሽ አግባብ አይደለም ነው እያላችሁ በሰው ትዳር ውስጥ ገብታችሁ አስተያየት የምትሰጡ ሰዎች እኔ አልደግፋችሁም። ለምን ካላችሁ እሷ ትዳሯን ታውቃለች፣ ባሏን ታውቀዋለች፣ ቤቷን ታውቃለች። እሷ ካመነችበትና ፕራንክ እንደሆነ አምናበት እሷ አብራ መቀጠል ከፈለገች ተጣልተው አይደለም ይሄን ፕራንክ ያደረጋት። ኦልሬዲ ወደው ፕራንክ ነው ብሏል እሱ። ውሎ አድሮ ምናምን ቢሆን ቆይቶ ቢሆን ፕራንክ ነው ያላት። ምናልባት ሌላ ነገር አስቦ ወይ ሀሳቡን ቀይሮ ነው ሊባል ይችላል። እሱ ግን ወደው ፕራንክ ነው ብሏታል። ሲቀጥል ከዚህ በፊት እሷ የሰራችውን ፕራንክ አይታችኋል ወይ? ብዙዎቻችሁ አሁን ይችን እሱ የሰራትን ፕራንክ ብቻ ሳይሆን እሷ ከዚህ በፊት ምን አይነት ፕራንክ ሰርተዋለች፣ ያለፈ ቪዲዮዋቸው እንዴት ነው የሚለውን ነገር ብንዳስስ የተሻለ ነው ብዬ ነው የማስበው። ለምን ይሄን አልሽ ካላችሁ ማለት የሆነ የሚያስፈሩ ፕራንኮች ተደራርገዋል ከአሁን በፊት። እሷም እንግዲህ ፕራንክ የመልስ ምት ነው። እሷም የሆነ ቪዲዮ እያየች ቢላዋ ይዛ እሱን በተኛበት በእንቅልፉ ላይ አልጋ ላይ እንትን ለማለት አይነት ፕራንክ ሰርተዋለች ማለት ነው። ስለዚህ ፕራንክ ስትደራረጉ ደግሞ የመልስ ምት ነው እዚህ ጋር። እሱ በሆነ በደካማ ጎናችሁ ገብቶ የሆነ ፕራንክ ካደረጋችሁ እናንተ ደግሞ በደካማ ጎኑ ገብታችሁ ፕራንክ ማድረግ ነው ዋናው እንትኑ። ከዛ እንግዲህ ካላየ ነው ነገሮቹን ወደ መጥፎ ሀሳቤ ከወሰድናቸው አስቸጋሪ ነው የሚሆኑት ብዬ ነው የማስበው እኔ እንደራሴ። ምክንያቱም አሁን የሚሰጡ አስተያየቶች የልቡን ተናግሮ የልቡን እንደዚህ አድርጎ እሷም ብላለች። በእርግጥ የልብህን ከተናገርክ በኋላ ፕራንክ ነው አይደብርህም እንዴ ብላለች በሰዓቱ። ግን ዞሮ ዞሮ ፕራንክ እንደሆነ አምና ይቅርታን ብሏት እነሱ ህይወታቸውን ቀጥለዋል። ሌሎቻችን ግን እዳር ሆነን ብናለቅስም ብናጨበጭብም እናመጣው ለውጥ አለ ብዬ አላስብም። እስኪ እንግዲህ የሆኔም ሀሳብ ሰጥቷል። የሆኔንም ሀሳብ እንስማና እንቀጥላለን።
ይከብዳል። ማይ እንደዛ በፍቅር እየመለሰችልን አላቆምክም ነው አላቆምከውም። የጀስት ኪፕ ቶኪንግ ስራ መስራሽ አለብሽ እንዲህ መሆን አለብሽ ምናምን እያልክ ትቀውጠዋል። ከዛ ትስቃል። ምንድን ነው ያሰብኩት ይሄን ሳይ ብዙ ኢትዮጵያውያን ሚስቶች እንደሚበደሉን ያሳየ በእነሱ ቁስል ወንዶቹ እንጆይ እንደምታደርጉት እንደምትደሰቱ በሴቶቻችን ላይ ወልደው ልጅ በሚያጠቡ ላይ ሙድ እየያዛችሁ እንግዲህ ዮኒም እያለቀሰ ነው። በእርግጥ ሶሻል ሚዲያ ላይ የወጣ ነገር እንግዲህ ሁሉም የየራሱን መላምት ነው የሚሰጠው። ሁሉም የየራሱን አስተሳሰብ ነው የሚሰጠው። ግን እኔ አሁን ትዳራቸው ላይ መሀል ገብታችሁ እንዲለያዩ አይነት ህሳብ የምታራምዱ ሰዎች ጤንነታቸው ያሳስበኛል። ምክንያቱም እነሱ ተዋደው ተከባብረው እየኖሩ ነው ያሉት። አሁንም ቀጥለዋል። ላይፋቸው እንደቀጠለ ነው። ስለዚህ አስተያየት መስጠት ይቻላል። መስጠትም ተገቢ ከሆነ ብላችሁ ካሰባችሁ በአግባቡ ብትሰጡ። ግን የኛ ያክል ልጅቷ ተነሳስታ ልጅቷ ከተደረገባት ፕራንክ በዘለለ ተነሳስታ ሌላ ስሜት ውስጥ ገብታ ሌላ እርምጃ እንድትወስድ የምናደርገው ነገር ግን ትክክል አይደለም፣ መሆን የለበትም። ምክንያቱም ትዳሯ ነው። እሷ ፈልጋ ፈቅዳ ወዳ እስከምትኖር ድረስ እኛ እዚሁ መሀል ገብተን እንደዚህ አድርጊ እንደዚህ አታድርጊ ብለን መነጋገሩ አግባብ ነው ብዬ ስለማላምን ነው። እንግዲህ ሁሉም ሰው በቤት ውስጥ ብዙ ነገር አለ። የሚበደሉ ሴቶች አሉ፣ የሚሰቃዩ ሴቶች አሉ። ግን እነሱንም እህቶች ደግሞ በዚህ አይነት የእሷ ቪዲዮ የብዙዎችን እህቶች እናቶች ልብ የሚሰብር ነው። ነገር ግን ቢሆንም አሁን እነሱ ፕራንክ እንደው ተማምነው ህይወታቸውን እስከቀጠሉ ድረስ እኛ መሀል ቤት ገብተን እዚህ ጋር ገብተን ባናቦጫርቅ ሰው ትዳር ውስጥ ገብተን እንዲህ ያለሽ ከአንጀቱ ነው ከአንገቱ አይደለም፣ ፕራንክ አይደለም፣ የእውነቱን ነው የተናገረው፣ ከተናገሩ በኋላ እንደዚህ አይሰራም ምናምን እያልን ከሱ ጋር መቀጠል የለብሽም፣ ማቆም አለብሽ፣ ትዳርሽን ማቋረጥ አለብሽ የሚባሉ እንትኖች እኔ አልቀበላቸውም ከይቅርታ ጋራ። ምክንያቱም መብቷ ነው። እሷ የራሷን ትዳሯን እሷ ናት የምታውቀው፣ እኛ አይደለንም የምናውቀው። ስለዚህ እንደዚህ አይነት አስተሳሰብ ባንናገር የተሻለ ነው ብዬ ነው እኔ የማስበው። እና እንግዲህ ውድ ተከታታዮቼ ለቻናሉ አዲስ ከሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። እንግዲህ አዲስ ቻናል ነው ማለት ነው። እንግዲህ ሴት እህቶቻችን ደግሞ ይሄንን ነገር በማስተዋል ነገሮችን መማማር አለብን ብዬ ነው የማስበው። ምክንያቱም እንደዚህ አይነት ነገሮች ሶሻል ሚዲያ ላይ ወጥተው ሲታዩ በጣም ከባዶች ናቸው። ወደ ትዳር ለሚገቡ ሴቶች፣ ትዳርን ለሚያስቡ ሰዎች ትንሽ ስለሚከብድ ያንን ነገር ጥንቃቄ መደረግ አለበት ብዬ ነው የማስበው። እና ደግሞ ምን መደረግ አለበት ካላችሁኝ እንደ እኔ እንደ ሀሳብ እንደዚህ በትዳር ውስጥ ለምናደርጋቸው ነገሮች፣ ለምንናገራቸው ነገሮች፣ ለምንሰራቸው ቪዲዮዎች ለትውልድ ምን ያስተምራል የሚለውን ነገር ብናስብና ምን እየተካሄደ ነው የሚለውን ነገር ብንሰራ የተሻለ ነው ብዬ አስባለሁ ማለት ነው። ምክንያቱም ነገ ትዳር ውስጥ የሚገቡ ሰዎች አሉ፣ ነፍሰ ጡር ሴቶች አሉ፣ መውለድ ላይ ያሉ ሴቶች አሉ እና ወንዶቻችን ደግሞ ሴት ልጅ በምታረግዝ ሰዓት በምትወልድ ሰዓት እንደዚህ ፕራንክም ይሁን ምንም ይሁን እንደዚህ አይነት ነገሮችን ባታደርጉ የተሻለ ነው። ምክንያቱም መጥፎ ሰዓት ነው። በዚህ ሰዓት አንድ ሴት ስታረግዝና ስትወልድ መጥፎ ጊዜ ነው። የሆርሞን መቀያየር ስላለ ብዙ መጥፎ ነገርን የመቀበል ነገሯም ያን ያክል ስላልሆነ፣ ስለዚህ እንደዚህ አይነት ፕራንኮች ባይደረጉ፣ ነፍሰ ጡር ሴት ላይ መጫት ሴት ላይ እንደዚህ አይነት ነገሮችን ባናደርግ
እየተሻለ ነው ብዬ አስባለሁ። አሁን ነገሩም ሴንሲቲቭ ያደረገው ለዛ ነው። ህዝቡንም ተቃውሞ ያስነሳው ለዛ ነው። ገባቸው። አሁን በጣም የሚያስጠሉ ፕራንኮች፣ የሚያስደነግጡ ፕራንኮች ተደራርገዋል ካሁን በፊት። ግን አሁን ሰዓቱ ነው ተቃውሞ ያስነሳው፣ ሰዓቱ ነው። እሱንም በዚህ ልክ ሰው እንዲነሳበት የሰውም እንትን የሳበው የእሷ መጫት መሆን ነው። ስለዚህ ደግሞ አንዳንዶቻችን ለምንሰጠው ሀሳብ እንጠንቀቅ። ትዳር ውስጥ እነዚህ ሰዎች የሁለት ልጆች እናት ናት፣ የሁለት ልጆች አባት ነው። መሀል ላይ ገብተን አንጀቱን እንደዚህ ነው ማለት መጥፎ ነገሮች ባንናገር፣ እነሱን የሚለያዩ ነገሮች ባንናገር። ይቅርታ ጠይቋታል፣ የይቅርታ ቪዲዮም ሰርቷል። ካሳም በሚመስል መልኩ ሀብል ገዝቶ አምጥቶ ሰጥቷታል ማለት ነው። እንግዲህ ሰዎች ፕራንክ ነው ብለው በሰሩት ላይ በዚህን ያክል ግን ሰው ትዳር ውስጥ ገብተን ባንናገር ባናማስል አግባብ ነው ብዬ ስለማላምን ነው። ስለዚህ ውድ የቻናሌ ተከታታዮች መልካም ነገር ይግጠመን፣ ለሁላችንም የተሻለ ነገር ይግጠመን። የሰው መጥፎ አለው ብዬ አላስብም። ሁላችንም የሰው መጥፎ የለውም። ግን ያው አንዳንድ ጊዜ መጥፎ እንድናስብ ወይም መጥፎ እንድንሆን የሚያደርገን ያው እንግዲህ የተረገመ ሰይጣን ነው እንጂ የሰው ክፉ የለውም። የሰው ልጅ ሁላ ጥሩ ነው። ግን ያው መጥፎ ነገር እንድናስብ የሚያደርገን አጋንንት ነው ብዬ ነው የማምነው፣ እንደኔ ማለት ነው። እና እንግዲህ ውድ የቻናል ተከታታዮች ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አዲስ ጀማሪ ነኝ ማለት ነው። ለነበረን ቆይታ አመሰግናለሁ።